ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምረን። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን የፊት አመራሩ የህዝቡን መሰረታዊ ጥያቄዎች እንዲመለሱ ሊሰራ ይገባል፣ ካልሆነ ህዝባዊ ድጋፉን ሊያጣ እንደሚችል ተገለጸ። በጉራጌ ዞን በተለይም በወልቂጤ ከተማ ህዝቡ በተደጋጋሚ የሚያነሳቸው ጥያቄዎች ምላሽ እንዲያገኝ የፊት አመራሮች አበክረው ሊሰሩ ይገባል ተብሏል። የከተማው ህዝብ የሚያነሳቸው መሰረታዊ ጥያቄዎች አመራሩ በቁርጠኝነት ከፊት በመሆን ማስፈጸም ሲኖርበት ቅድሚያ ትኩረት የሚፈልጉ ጉዳዮች ችላ በማለት በሌላ ጉዳዮች ላይ ጊዜ ያባክናሉ ተብሏል። ከተራው ህዝብ ባሻገር ሲቪል ሰርቫንቱንና የንግዱ ማህበረሰብ ሳይቀር ፊት ለፊት አመራሩን ስራ ስሩ ዋና ጉዳይ አስቀድሞ እያለ መሆኑን ከሰሞኑ በከተማው በነበሩ ውይይቶች በግልጽ ተነስተዋል ብለዋል የጄኔን ምንጮች። ህዝቡ ምላሽ እንዲያገኝ የሚያነሳቸው ጥያቄዎች የግብርና ግብዓት አቅርቦት እጥረት፣ በከተማው ዓመታትን የተሻገረው የውሃ ችግር፣ የኑሮ ውድነት፣ ለወጣቶች ስራ ዕድል ፈጠራ በዘላቂነት አለመስራት፣ የውስጥ ለውስጥ መንገዶች ችግር፣ የመብራት መቆራረጥና ከታሪፍ በላይ ማስከፈል፣ ከደሞዝ ጭማሪ በኋላም የሚስተዋሉ የዋጋ ጭማሪዎች፣ በዋናነት ደግሞ የከተማው የወሰን ጣልቃ ገብነት ጉዳይ ናቸው። አመራሩ ችግሩ በዝርዝር ለህዝቡ ያቀርብ፣ ካልሆነ ትኩረት የሚፈልገው የከተማው የወሰን ጣልቃ ገብነት ጉዳይ ፈጣን ምላሽ ይስጥ በሚል ተነስቷል። አመራሩ እንደ ህዝቡ የከተማው ጉዳይ በባለቤትነት እየሰራ ነው ወይ፣ ካልሆነ ችግሮቹ ምንድነው፣ በግልጽ ለህዝቡ ማብራሪያ ሰጡ የሚል ጉዳዮች መነሳታቸው ምንጮች አስረድቷል። ከህዝቡ አልፎ የቤታቸው አመራሩ ሳይቀር በየመድረኩ ምላሽ እንዲያገኝ ፍላጎቱን ሲገልጽ ይስተዋላል። የፊት አመራሩ ድክመት እየጎላ እየሆነ መጥቷል። በቁርጠኝነት የመወሰንና የማስፈጸም ድክመት አለ። ይህም በቀጣይ ህዝባዊ ድጋፉን የሚያሳጣ ሊሆን ይችላል ተብሏል። በከተማው አሁን ላይ ቀዳሚ ጉዳይ የሆነ የወሰን ማስከበር ጥያቄ አመራሩ ምላሽ እንዲያገኝ በቁርጠኝነት ሊሰራ እንደሚገባም ተገልጿል። የጉራጌኛ ቋንቋ ብቁ ለማድረግ ከወልቂጤ ዩኒቨርሲቲ ጋር በመተባበር በቀጣይ በዲግሪ ደረጃ ትምህርቱ እንዲሰጥ ይሰራል ተባለም። የጉራጌ ዞን አስተዳደር የጉራጌኛ ቋንቋ ለማሳደግ ከወልቂጤ ዩኒቨርሲቲ ጋር በመነጋገር በቀጣይ በዲግሪ ደረጃ ትምህርቱ እንዲሰጥ ከመስራት ባሻገር ጉራጌኛ በዶክትሬት ዲግሪ ደረጃ እንዲሰጥ በስትራቴጂ እቅድ ተካቶ ይሰራል ተብሏል። የጉራጌ ዞን የጉራጌኛ ቋንቋ ቦርድ ቋንቋው ለማሳደግ የወሰናቸው ውሳኔዎች ውጤታማ እንዲሆኑ አመራሩ በቁርጠኝነት መስራት እንዳለበት ማሳስቧል። የጉራጌ ዞን ዋና አስተዳዳሪና የጉራጌኛ ቋንቋ ቦርድ ሰብሳቢ አቶ ላጫ ገሩማ ህጻናት በአፍ መፍቻ ቋንቋቸው እንዲማሩ በትምህርት ቤቶች የተጀመሩ ስራዎችን ከማጠናከር ባለፈ ባልተጀመረባቸው ትምህርት ቤቶች እንዲጀመር ይሰራል ማለታቸውም ተገልጿል። ህጻናት በአፍ መፍቻ ቋንቋቸው እንዲማሩ የጉራጌኛ ትምህርት ከቅድመ አንደኛ እስከ ሁለተኛ ክፍል በሙሉ ትግበራ የተጀመረ መሆኑን የጠቆሙት አቶ ላጫ በዞኑ በ18 ትምህርት ቤቶች የሶስተኛ ክፍል የሙከራ ትምህርት እየተሰጠ መሆኑን አንስተዋል። 25 መምህራን በሆሳና ትምህርት ኮሌጅ በዲፕሎማ ለማሰልጠን መጀመሩና የጉራጌኛ ቋንቋ መምህራን አቅማቸውን በስልጠና ከማሳደግ ባለፈ የተለዩ ድጋፍ ለማድረግ እንደሚሰራም ተናግሯል። ከወልቂጤ ዩኒቨርሲቲ ጋር በመነጋገር በቀጣይ በዲግሪ ደረጃ ትምህርቱ እንዲሰጥ ይሰራ ያሉት አቶ ላጫ ገሩማ ጉራጌኛ በዶክትሬት ዲግሪ ደረጃ እንዲሰጥም በስትራቴጂ እቅድ ተካቶ ይሰራል ብለዋል። የጉራጌ ማህበረሰብ ቴሌቪዥን ለመክፈት የተጀመሩ ስራዎች ተጠናክረው ይቀጥላሉ። ለዚህም በቅርቡ ከወልቂጤ ዩኒቨርሲቲ ጋር የመግባቢያ ሰነድ እንደሚፈረም ጠቁሟል። ከዚህ በተጨማሪም የጉራጌኛ ትምህርት ባልተጀመረባቸው ትምህርት ቤቶች እንዲጀመሩ ከማድረግ ባለፈ የግብዓት እጥረት መቅረፍ፣ የመምህራን አቅም በስልጠና ማጎልበት እንደሚያስፈልግ መነሳቱን በዘገባው ተነስቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት በሆሳና ከተማ አዲስ ባስገነባቸው ህንፃዎች ስራ መጀመሩን አስታወቀ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንደገለጹት የክልሉ መንግስት በወሰደው ጠንካራ ውሳኔ የልማት ፕሮጀክቶችን በአጭር ጊዜ ለውጤት ማብቃት ችሏል ብለዋል። የርዕሰ መስተዳድሩ ጽሕፈት ቤት የቤተ መንግስትና የመሰብሰቢያ አዳራሽ ግንባታ ፕሮጀክቶችን በ6 ወራት ማጠናቀቅ መቻሉን ርዕሰ መስተዳድሩ አብራርተዋል። ህንፃዎቹን መገንባት የሚያስችል አሰራር ተዘርግቶ
በጊዜ ወደ ተግባራ ተገብቷል ያሉት ርዕሰ መስተዳድሩ በዚህም ከፍተኛ ሀብት ማዳን መቻሉን ጠቁሟል። እየናረ ከመጣው የኮንስትራክሽን ወጪ አንጻር ህንፃዎቹን በጊዜ መጀመር በመቻሉ ኢኮኖሚያዊ ጠቀሜታው የጎላ መሆኑን በአብነት ጠቅሷል። በቀጣይ ጊዜያትም በክላስተር ከተሞች እየተገነቡ የሚገኙ መንግስታዊ ተቋማትን ለማጠናቀቅ የክልሉ መንግስት በትኩረት እየሰራ መሆኑን አመላክቷል። የ20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በክልሉ የልማት ፕሮጀክቶችን ግንባታ ለማፋጠን መልካም አጋጣሚ እንደፈጠረም ርዕሰ መስተዳድሩ አብራርተዋል። በክልሉ ዞን ከተሞች እየተገነቡ የሚገኙት ቢሮዎች አብዛኞቹ በመጠናቀቅ ላይ መሆናቸውን ለማወቅ ተችሏል። በዚህም ክልሉ ከቀድሞ ክልል ተለይቶ በሌላ ክልል ከተዋቀሩት ክልሎች በተሻለ አፈጻጸም ላይ እንደሚገኝም አመላካች መሆኑም ተነግሯል። የማዕከላዊ ኢትዮጵያ ክልል በኢትዮጵያ ለመጀመሪያ ጊዜ የዱቄት ወተት በማምረት ለዓለም ገበያ ለማቅረብ እየሰራ መሆኑን አስታወቀም። የክልሉ የግብርናና ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር ለአዲስ ዘመን ጋዜጣ እንደገለጹት ክልሉ በአሁኑ ወቅት በዓመት 670 ሚሊዮን ሊትር ወተት እያመረተ ይገኛል ብለዋል። በክልሉ የወተት ምርታማነትን ማደጉን ተከትሎ የዱቄት ወተት ምርት በፓኬጅ ተዘጋጅቶ ለገበያ እንዲቀርብ ታቅዶ እየተሰራ መሆኑን ገልጿል። ባለፉት 2 ዓመታት ውስጥ ክልሉ 8 የወተት ማቀናበሪያዎችን መገንባት መቻሉንና አርሶ አደሮችን በህብረት ስራ ማህበራት ተደራጅተው በተለያዩ የንግድ ስሞች ምርታቸውን እያቀረቡ እንደሚገኙ አስረድቷል። ቀደም ሲል ከአዲስ አበባ ወደ ክልሉ ይገባ የነበረውን ወተት በሊትር 110 ብር ይሸጥ እንደነበር አስታውሰው አሁን ላይ ክልሉ ራሱ ማምረት በመጀመሩ ዋጋው ወደ 60 ብር ዝቅ ማለቱን ጠቁሟል። ክልሉ ከዚህ በተጨማሪም የእንሰት ምርትን ወደ ዱቄት በመለወጥ ብስኩትና ቺፕስን በማምረት ለዓለም ገበያ ለማቅረብ ጥናት እየተደረገ መሆኑን ገልጿል። ይህም የግብርናውን ዘርፍ ወደ ኢንዱስትሪ በማሸጋገር የውጭ ምንዛሬን ለማዳንና የዜጎችን ጠቃሚነት ለማረጋገጥ ትልቅ ሚና ይኖረዋል ተብሎ ይጠበቃል ማለታቸውንም ተዘግቧል። ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ ማዘዙን ተገለጸ። ባንኮች የእያንዳንዱ ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱን ተሰምቷል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት። ባንኮች ሰራተኞቻቸው ወደ ዲግሪ ትምህርት የተሸጋገሩበት የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ ወይም ደረጃ 4 አረጋግጦ ማቅረብ ይጠበቅባቸዋል። ብሔራዊ ባንክ መመሪያ ከማውረዱ በፊት አንዳንድ ባንኮች በራሳቸው ተነሳሽነት የሰራተኞቻቸውን የትምህርት ማስረጃ የማረጋገጥ ሙከራ አድርጓል። ይሁን እንጂ የትምህርት ማስረጃ ማረጋገጥ አሰራራቸው ከመሰረቱ ሐሰተኛ ባለ ዲግሪዎችን ለመለየት አያስችልም የሚል ትችት ቀርቦበታል። ባንኮች ከዚህ ቀደም በራሳቸው መንገድ የሞከሩት የትምህርት ማስረጃ ማረጋገጥ አሰራር የሰራተኛ ዝርዝር ልኮ ከዩኒቨርሲቲዎች ማረጋገጫ መጠየቅ ላይ የተመሰረተ ነው። በተለይም የግል ዩኒቨርሲቲዎች በኩል ተማሪያችን ነበሩ ወይም አልነበሩም የሚል ምላሽ በቂ የትምህርት ማስረጃ ማረጋገጫ መሆኑ ላይ ጥያቄ አስነስቷል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረው ክፍተት ተጠቅሞ በዲግሪ ወረቀት ሽያጭ ላይ ተመስርተው እንደነበር ትምህርት ሚኒስቴር መግለጹ ይታወሳል። በዚሁ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷቸዋል። ባለስልጣኑ በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት በ10 ዓመት ካስመረቁት 1.1 ሚሊዮን ተማሪዎች መካከል ከ100 ሺህ በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ መሆናቸውን እንደደረሰበትም መግለጡ ይታወሳል። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል ተብሏል። በትግራይ ክልል ህጻጽ የስደተኞች መጠለያ ጣባ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብና ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ጊዜ ወደ ጊዜ እየጨመረ መምጣቱን ተገለጸ። ለ2 ዓመት የዘለቀው ደም አፋሳሹ የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገው የግጭት ማቆም ስምምነት በጥቅምት 2015 ዓ.ም መቆሙን ተከትሎ የህጻጽ የስደተኞች መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን ሲያስተናግድ ቆይቷል። የምዕራብ ትግራይ ተፈናቃዮች ጉዳይ በቅርብ የሚከታተሉ የክልሉ ኃላፊዎች ከ2015 ዓ.ም ወዲህ በህጻጽ መጠለያ ጣቢያ ረሃብና ረሃብ ባስከተለው በሽታ ከ330 በላይ ሰዎች
መሞታቸውን ተናግረዋል። በክልሉ በሚገኙ ጥቂት ወጣቶች ምክንያት ችግሩ ወደ ማህበራዊ ሚዲያ በመውጣቱ በአሁን ሰዓት ሕጻጽ የብዙዎች ትኩረት አግኝቷል። የምግብና የቁሳቁስ እርዳታ ከየአቅጣጫው እየተሰበሰበ መሆኑም ተገልጿል። ሰብአዊነት ከሚሰማቸው ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃብ እየገረፋቸው ወደሚገኙ ተፈናቃይ ወገኖች መድረሱን ማረጋገጥ መሰረታዊ ጉዳይ መሆኑም ተነስቷል። ችግሩ ከሚዲያ ካልተደበቀ በስተቀር በክልሉ በሌሎች አካባቢዎች የተፈናቀሉና የተሰደዱ ዜጎች የሚገኙባቸው መጠለያ ጣቢያም ተመሳሳይ ሊሆን እንደሚችልም ተገልጿል። ከዚህ በተጨማሪም ህወሓት፣ ስምረትና ኢሃፓ የፖለቲካ ፓርቲዎች በየፊናቸው ባወጧቸው መግለጫዎች በሕጻጽ ለሚገኙ ተፈናቃዮች አስቸኳይ ድጋፍ እንዲደረግላቸውም ጠይቋል። በሕጻጽ የስደተኞች መጠለያ ጣቢያም ከ14,000 በላይ ተፈናቃዮች ተጠልለው እንደሚገኙም ተነግሯል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኒን ጋር ስለሆነ እናመሰግናለን። መልካም ጊዜ